ጤና ይስጥልኝ በመላው ዓለም ያላችሁ ኢትዮጵያውያን ኤርትራውያን እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ ፈቶሽ ወይም ፈታ ሰላጣ አሰራር ነው ይዤ የመጣሁት። ፈቱሽ ፈታ አንዳንዶቹ ብቻ አንድ ይመስለኛል ስሙ ፈቱሽ ይላሉ፣ ፈታ ይላሉ። ለማንኛውም ሰላጣ ነው እና ቆንጆ ነው። በጣም ቆንጆ ልዩ ጣዕም ያለው ብቻውን ተበልቶ ብቻውን እሱን ብቻ ተመግቦ በተለይ ራት ላይ ማደር ይቻላል ማለት ነው። ወደ አሰራሩ እንሂድ። ወደ አሰራሩ ስንሄድ የሚያስፈልጉን ግብአቶች እዚህ ጋር ሁለት ኩካምበር ወይም ኬር አለኝ። እዚህ ጋር ደግሞ ክሬም አለኝ፣ ጊስታ የሚሉት እርጎ አለኝ። እዚህ ጋር ደግሞ ቺዝ የግላሱ አለኝ። እዚህ ጋር ጥህንያ ወይም ደግሞ እዚህ ጋር ደግሞ ማይኔዝ አለኝ። እዚህ ጋር ያው ሰላጣ ማለት የሰላጣ ቅጠል በድልጃንና ድንቹን በደንብ አጣጥቤ ከትፌ አሁን በዱቄት ሽት አድርጌ ልጠብስ ነው። በዱቄት ሽት ስናደርገው ዘይቱን አይጠጣም። አንደኛ ሁለተኛ የሆነ ቆንጆ ነው የሚሆነው፣ ከችከች የሚል ነው የሚሆነው። በዱቄት አሽተን ማንኛውም ሽንኩርትም ስንጠብስ እንደዚህ ድንችም በዱቄት አሽተን ብዙ ከምንፈልግ ከሆነ በዛ አድርገን መስራት እንችላለን። እዚህ ጋር አሁን አነስ ያለ ስለፈለኩ በዱቄት አሽቻለሁ፣ እንዳይረዝም ብዬ ነው። ዘይቴን አገያለሁ፣ እየጠበስኩ ነው ማለት ነው ድንቹን። ከዛ በድልጃኑንም ልክ እንደዛው በዱቄት አሸዋለሁ። ትንሽ ጨው ትንሽ ነስነስ እያደረግን በዱቄቱ ሽት አድርገን የጋለው ዘይት ላይ መጥበስ ነው። ያው እናውቀዋለን ብዙዎቻችን። እና ብራውን እስከሚሆን አሪፍ እየሆነልን ነው። እንዲህ ባዶውን ስንጠብሰው እንዴት ነው? አሁን ይሄ በጣም አሪፍ እንዴት ነው? ባዶውን ቢሆን ኖሮ ወዲያው ከትፈ ነው ድንቹ እንዲወጥ ብቅብቅ የማለት ነገር። ይሄ ግን ፍርፍር ያለ ነው የሚሆነው ማለት ነው። እና ዱቄት አሪፍ ነው። በቅቶታል። በጣም መጥቆር የለበትም። አሪፍ ነው የሆነው ማለት ነው። መብራቱ ፓወር ስላለው ነው እንጂ ብራውን ሆኗል። ግን እዚህ ጋር የሆነ አይመስልም። በጣም ቆንጆ ነው የሆነው። አሁን ደግሞ በድልጃኑ ልክ እንደዛው በዱቄቱ አስተካክዬዋለሁ፣ አሽቼዋለሁ። እጄ ጓንት ስላለው ዘይቱ እንዳይፈናጠርብኝ ራቅ አድርጌ ነው። የጓንት ሳልለብስ መስራት አልወድም እና ምንም ነገር ብሰራ በጓንት ለብሼ ነው የምሰራው። ደስ አይለኝም። በቃ ጓንት ሳልለብስ ምንም ነገር አልነካም። ከዚያ ይሄን ስንጨርስ ክብዝ
ክብዝም ያስፈልገናል። አዘጋጅቻለሁ ልክ እንደዚሁ ከትፌ ያው ስንቅ ስከትፍ አላሳየውም አዲ ቀላል ነገር ስለሆነ ደግሞ ብዙዎቻችን እናውቀዋለን። ያው አዲሶች ሲመጡ ለወደፊት ይጠቅማል ለማለት ነው። እኛ ስንሄድ ነባሮቹ ደግሞ አዲስ ሲመጣ የለ እህቶቻችን አዲስ ሲመጡ እና አዲስ ለሚመጣ ነው እንጂ ለእናንተ ታውቁታላችሁ ለማለት ነው። እና ደግሞ በጣም ደስ የሚል ምግብ ነው ይሄ። እራት ላይ ይሄን ብቻ ተመግበን ማደር ይቻላል። በጣም ቆንጆ ልዩ ጣዕም ያለው አውሮፕላን ድምጽ የአውሮፕላን ድምጽ ገባብኝ ግን ቶሎ አስቆሜዋለሁ። 1 ሰከንድ የሚሆን ገብቷል። ምንም ማድረግ አይቻልም። ያነ ክብዝ አዘጋጅቻለሁ እሱንም እጠብሳለሁ። እንዳይረዝምም ክብዙ ስጠብስ ቶሎ ነው ያስቆምኩት ማለት ነው ቪዲዮ እንዳይረዝም። አሁን ተጨርሷል። እዚህ ጋር በድጃንና ድንቹን የማዘጋጅበት ሳህን ላይ አዘጋጃለሁ ማለት ነው። ሰላጣም ቅጠሉንና ኩካምበር አዘጋጅቻለሁ እሱንም አደርጋለሁ። ግን አንዳንድ ሰዎች ስጎ ሰርተው ይጨምራሉ። በብዛት እንደዛ ነው የሚሰሩት ስጎ አድርገው። እኔ ግን አልጨምርም። ስጎ አልጨምርም። እነዛ ክሬሞችን ነው የምጨምረው ማለት ነው። እሱ ካደረግኩ በኋላ ክብዙን መጨረሻ ከላይ አደርጋለሁ። በጣም ነው የሚጣፍጠው በነገራችን ላይ በተለይ ጾም ሳይሆን ማለት ነው። በተለይ ለኔ ማለት ነው እንግዲህ የኛ ጾም አይደል አብይ ጾም እና በጣም ነው የሚጣፍጠው። በጣም እወደዋለሁ እኔ ራሴ። አሁን እነዛን ክሬሞቹን ያሳየኋችሁን አዘጋጅቻለሁ። እሱ ላይ በነገራችን ላይ የምንጨምርኩበት ሎሚና ትንሽ ፍሬሽ ነጭ ሽንኩርትና ዝንጅብል ትንሽ በጣም ትንሽ ግማሽ የሻይ ማንኪያ ከሱም የሚያንስ ነው ያደረኩት እና ሎሚ ፍሬሽ ሎሚ ቁንዶ በርበሬ ጨው አድርጌበታለሁ። በጣም ነው የሚጥመው ማለት ነው። ልክ እንደ እንቁላል በእንቁላል መምቻው ምትት አድርጌዋለሁ። በጣም ልዩ ጣዕም ነው ያለው። በጣም ነው የሚጣፍጠው። እንደዚህ አድርገን ፍሪጃችን ውስጥ ቁጭ እናድርገውና መብላት በሚፈለግበት ሰዓት መብላት ብቻ ነው። በጣም ነው የሚጥመው። ከላይ የተዘጋጀውን ድሬሲንጉን ስናዘጋጅ እንዳልኩት ሎሚና ቁንዶ በርበሬ ማለት ፍልፍል አስዋት የሚሉት እነሱ እሱንና ትንሽ ነጭ ሽንኩርትና ዝንጅብል ፍሬሹ ሳይበዛ ጣዕሙ እንዳያስታውቅ በትንሹ ደግሞ ቆንጆ ጣዕም ይሰጠዋል። ደግሞ ግን ደግሞ ሲበዛ መጥፎ ጣዕም ሊኖረው ይችላል። ልክ ሳያስታውቅ በጣም በትንሹ ተጠቅመን ግን በጣም ልዩ ጣዕም ይሰጠዋል። ይሄ ደግሞ እንትን ነው የሳምቦሳ ቂጣ በጣም ነው የሚያምረው። በቀጫጭኑ ከትፌ ጠብሼዋለሁ። እሱንም በጣም ደስ የሚል ነው ማለት ነው። ቆንጆ ነው እራሱ ጣዕሙ ራሱ ልዩ ነው። ከዛኛው ክብዝ ይሄንኛው ለየት ይላል ማለት ነው። ይሄ በዶሮ ራሱ የዶሮ ሰላጣ ሲሰራ ይጨመራል እንደዚህ ተደርጎ በጣም ቆንጆ ነው ማለት ነው። ረመዳን እንግዲህ የመጨረሻው ቀን ልበል በቃ አልቋል እሱማ። ዛሬ የመጨረሻው ቀን ማለት ነው። ይሄ በነገራችን ላይ ረመዳን ብቻ አይደለም በየትኛውም ጊዜ በማንኛውም ጊዜ ተሰርቶ የሚበላ ነው። በተለይ እራት ላይ ተመግቦት ብቻውን ለሚበላ ሰው
በዚህ መልኩ ማቅረብ ብቻ ነው። ይኸው እንደዚህ አድርገን በዚህ መልኩ እናቀርበዋለን። በጣም ቆንጆ ልዩ ጣዕም ያለው ነው።